ጤና ይስጥልን የዕለቱን መረጃዎች ከዚህ ቀጥሎ እናቀርብላችኋለን። እስከ መጨረሻው ተከታተሉን። ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር እንድታገኝ ቱርኪ ዲፕሎማሲያዊ ሚና እንድትጫወት ከፕሬዝዳንት ጣይብ ኤርዶሃን ጋር ባደረጉት ውይይት መጠየቃቸውን ገለጹ። አብይ የኢትዮጵያ የባህር በር ጥያቄ ከፕሬዝዳንት ኤርዶጋን ጋር ባደረጉት ውይይት ላይ ዋነኛ የትኩረት ነጥብ እንደነበር ከፕሬዝዳንት ኤርዶጋን ጋር ጋዜጣዊ መግለጫ በሰጡበት ወቅት ተናግረዋል። ሁለቱ ሀገራት የንግድ ልውውጣቸውን አሁን ከሚገኝበት ከ253 ሚሊዮን ዶላር ወደ 1 ቢሊዮን ዶላር ለማሳደግም ተስማምተዋል። ፕሬዝዳንት ኤርዶጋን በበኩላቸው ኢትዮጵያ ውስጥ 2.5 ቢሊዮን ዶላር ያፈሰሱ ከ200 በላይ ኩባንያዎች መኖራቸው የኩራት ምንጭ መሆኑን በጋራ መግለጫው ወቅት ገልጸዋል። ሁለቱ ሀገራት በጋራ የታዳሽ ኃይል ኤነርጂ ለማልማትና የጋራ የኤነርጂ ፕሮጀክቶችን ለማቋቋም እንዲሁም የኃይል ማመንጫ መሳሪያዎችንና የኤሌክትሪክ ተርባይኖችን በማምረትና መገጣጠሚያ ዙሪያ ለመተባበር የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። በሌላ ዜና ጠቅላይ ሚኒስትር አብይ ከውጭ ጠላት በላይ የእርስ በርስ ግጭቶች የልማት ስራዎችን እያደናቀፉብን ይገኛሉ በማለት በኦሮሚያ ክልል ቄለም ወለጋ ዞን በቄጦ የመስኖ ልማት ፕሮጀክትን ከመረቁ በኋላ በአፋን ኦሮሞ ባስተላለፉት መልእክት ተናገሩ። አብይ የመንግስትን የሰላም ጥሪ እስካሁን ያልተቀበሉ የታጠቁ ኃይሎች የሰላም መንገድን እንዲከተሉ ጥሪ አቅርበዋል። ባገኘነው እድል ከመጠቀም ይልቅ ስለምን ተከፋፍለን እርስ በርስ እንገዳደላለን ሲሉ የጠየቁት አብይ ከዚህ በኋላ እርስ በርስ መገዳደል፣ መበላላትና የቃላት ጦርነት ምንም ጥቅም እንደሌለው በመገንዘብ ከህዝባችን ጋር ክልሉን ማልማት ይገባናል በማለት የሃይማኖት አባቶች፣ አባገዳዎች፣ ሀደሲንቄዎችና የአገር ሽማግሌዎች ነፍጥ አንግበው ጫካ የሚገቡ ኃይሎችን አግባብተው ወደ ሰላማዊ መንገድ እንዲመልሱም አብይ ጠይቀዋል። የኢትዮጵያ ሰራዊትና የትግራይ ኃይሎች ወደ ትግራይ ድንበር መጠጋታቸው ተሰማ። አንድ የምዕራቡ አገር ዲፕሎማት የመንግስት ሰራዊት ትግራይን እንደከበበና የሁለቱም ወገኖች ኃይሎች ፊት ለፊት መፋጠጣቸው ጥሩ ምልክት እንዳልሆነ እንደነገሩት ጠቅሶ የዘገበው የፈረንሳዩ የዜና ወኪል ነው። አንድ የትግራይ ምንጭም የሁለቱም ወገኖች ኃይሎች ወደ ትግራይ ድንበር መሰባሰባቸውን እንደገለጡለት ዘገባው ጠቅሷል። የትግራዩ ምንጭ ዓለም አቀፉ ህብረተሰብ በሁለቱ ወገኖች ላይ ጫና ካልፈጠረ በስተቀር ጦርነት ድጋሚ መቀስቀስ እድሉ እንደሚጨምር ስጋታቸውን ገልጸዋል። የሶማሊላንድ መንግስት የቱርክ ፕሬዝዳንት ጣይብ ኤርዶሃን ኢትዮጵያ ውስጥ በሶማሊላንድ ዙሪያ የሰጡትን መግለጫ በውጭ ጉዳይ ሚኒስቴሩ በኩል አወገዘ። ሚኒስቴሩ የፕሬዝዳንት ኤርዶሃን ንግግር ሶማሊላንድ ከቀጠናው አጋሮቿ ጋር ግንኙነት እንዳይኖራት ለማድረግ ያለመ ተቀባይነት የሌለው ጣልቃ ገብነት ነው በማለት ተችቷል። የአፍሪካ ቀንድ ሀገራት የውጭ ፖሊሲ መወሰን ያለበት በአገራቱ መንግስታትና ህዝቦች ብቻ ነው ያለው ሚኒስቴሩ የውጭ ሽኩቻዎች ቀጠናዊ ትብብርና መረጋጋትን በሚሸረሽር መልኩ ወደ አፍሪካ ቀንድ ቀጠና መጋባት የለባቸውም ብሏል። ቱርክዬ ቀጠናዊ ውጥረትን የሚያባብስ አቋም ከመውሰድ እንድትቆጠብና በሌሎች ሀገራት ጣልቃ ያለመግባትና የእርስ በርስ መከባበር መርሆችን እንድታከብር ሚኒስቴሩ ጠይቋል። የሶማሊላንድ የውጭ ጉዳይ ሚኒስቴር ይህን መግለጫ ያወጣው ፕሬዝዳንት ኤርዶሃን እስራኤል ለሶማሊላንድ የሰጠችው እውቅና ለሶማሊላንድም ሆነ ለቀጠናው ሀገራት አይጠቅምም በማለት ከጠቅላይ ሚኒስትር አብይ ጋር አዲስ አበባ ውስጥ ጋዜጣዊ መግለጫ በሰጡበት ወቅት መናገራቸውን ተከትሎ ነው። የኬንያ ውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ኬንያ በትብብር ላይ የተመሰረተ የናይል ወንዝ አጠቃቀም እንዲኖር ገለልተኛ ሚና መጫወት እንደምትፈልግ ገለጸች። ሙዳቫዲ ከግብፁ አቻቸው ባድር አብደላቲ ጋር ናይሮቢ ውስጥ ባደረጉት ውይይት በናይል ወንዝ አጠቃቀም ማንም የተፋሰሱ ሀገር መጎዳት የለበትም በማለት ተናግረዋል። ሙዳቫዲ በናይል ኢኒሺዬቲቭ ማዕቀፍ ውስጥ አፍሪካ መር አካታችና ንግግር ላይ የተመሰረተ አካሄድ መከተል ያስፈልጋል ያሉ ሲሆን አብደላቲም በሐሳቡ እንደሚስማሙ ገልጸዋል። አብደላቲ ግብፅ ለኬንያ አነስተኛ ግድቦችን ለመገንባት 100 ሚሊዮን ዶላር መመደቧንም ይፋ አድርገዋል። አብደላቲ የግብፅ የቀይ ባህር ወደቦችን ከኬንያ ወደቦች ጋር የሚያገናኝ የባህር ወደቦችን ከኬንያ ወደቦች ጋር የሚያገናኝ የባህር መስመር እንዲፈጠርም ጠይቀዋል። ግብፅ የኬንያው ፕሬዝዳንት ዊሊያም ሩቶ በኢትዮጵያው የህዳሴ ግድብ ምርቃት ላይ
በመገኘታቸው ማዘኗን መግለጣቸው አይዘነጋም። ሩሲያ የዩክሬን መንግስት በተለያዩ የአፍሪካ ሀገራት በተለይም በማሊ ለአሸባሪ ድርጅቶች ድሮኖች ጨምሮ የጦር መሳሪያዎችን ታቀብላለች በማለት በውጭ ጉዳይ ሚኒስትሯ በኩል ከሰሰች። ዩክሬን የአፍሪካ አማጺ ኃይሎችን ታሰለጥናለች ያለችው ሩሲያ ምዕራባውያን ሀገራት ለዩክሬን የሚሰጧቸው የጦር መሳሪያዎች በጥቁር ገበያ አማካኝነት ወደ አፍሪካ ሀገራት ውስጥ ይገባሉ ብላለች። ሩሲያ ምዕራባውያን ሀገራት ከአፍሪካ አሸባሪ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ በዩክሬናውያን ወኪሎቻቸው አማካኝነት ያደርጉታል ያለችውን ግንኙነት እንዲያቆሙና የጂኦፖለቲካ ፍላጎታቸውን እንዲያርቁ ትጠይቃለች። በማሊ፣ ኒጀር እና ቡርኪና ፋሶ የመፈንቅለ መንግስትና የመሪዎች ግድያ ሙከራዎችንና የሽብር ጥቃቶች የውጭ እጅ እንዳለባቸው የገለጠችው ሩሲያ አንዳንድ ምዕራባውያን ሀገራት አፍሪካ ውስጥ የቅኝ ገዥነታቸው እንደገና ለመመለስ ጥረት እያደረጉ ይገኛሉ በማለት አውግዛለች። ሩሲያ፣ ቻይና እና ኢራን በባህር ላይ ያለውን ዓለም አቀፍ የኃይል ሚዛን ለመቀየር ያለመ የጋራ የባህር ኃይል ወታደራዊ ልምምድ እንደሚያደርጉ የሩሲያ ፕሬዝዳንት ረዳት ኒኮላይ ፓትሩሼቭ ገለጹ። የባህር ደህንነት ቀበቶ ተብሎ የሚጠራው ይህ ወታደራዊ ልምምድ በዚህ ወር በኦማን ባህረ ሰላጤና በሰሜን ህንድ ውቅያኖስ ላይ እንደሚካሄድ ታውቋል። እንደ ኒኮላይ ፓትሩሼቭ ገለጻ የልምምዱ ዋና ዓላማ የምዕራባውያንን የባህር ላይ የበላይነት ለመመከትና በውቅያኖሶች ላይ ባለብዙ ፖላር የዓለም ስርዓት ለመገንባት ነው። ፓትሩሼቭ ምዕራባውያን ለረጅም ጊዜ በባህር ላይ የነበራቸው የበላይነት አሁን ላይ ታሪክ እየሆነ መምጣቱን ገልጸው ባህሮች አሁን ላይ የወታደራዊ ጥቃት መድረክ እየሆኑ ነው ብለዋል። ይህ ወታደራዊ ልምምድ የተመቻቸው አሜሪካና ኢራን በጄኔቫ በኦማን አሸማጋይነት በኒውክሌር ጉዳይ ላይ ቀጥተኛ ንግግር ባደረጉበት ወቅት መሆኑ ሁኔታውን ስሜታዊነት ይጨምረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራን አዲስ የኒውክሌር ስምምነት እንድትቀበል ጫና እያደረጉ ቢሆንም ኢራን ግን ዩራኒየም ማበልጸግ ስራዋን እንደማታቆም በድጋሚ ገልጻለች። ባለፈው ሰኔ ወር እስራኤል እና አሜሪካ በኢራን የኒውክሌር ተቋማት ላይ የተቀናጀ የአየር ጥቃት ማድረሳቸውን ተከትሎ በቀጠናው ያለው ውጥረት እንደቀጠለ ይገኛል። ለዚህም ምላሽ በሚመስል መልኩ የኢራን አብዮታዊ ዘብ ጦር ለዓለም የነዳጅ ንግድ ቁልፍ በሆነው የሆርሙዝ ሰርጥ ላይ ወታደራዊ ልምምድ ያደረገ ሲሆን ጥቃት ቢሰነዘርበት የባህር መስመሩን ሊዘጋ እንደሚችል አስጠንቅቋል። ለዕለቱ የተጠናቀረው መረጃ ይህን ይመስላል። በሰላም ቆዩን።